ሁሉም ነገር ይፋ ሆኗል። እንግዲህ ቤተሰብን እስከ ማስተዋወቅ ድረስ የደረሰ ፕሮግራም እየተዘጋጀ እንደሆነ እየሰማን ነው እና አብርሃም ወዴት እየሄዱ ነው የሚለው ነገር በጣም ግራ እያጋባን ነው። በግልጽ እያየ ነው ስለሆነ ማለት ነው። ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ሰሞኑ እያነጋገረ ያለው ቪዲዮ አብረን እያየን ነው። የነ አብርሃምና የነ ሩታ ጉዳይ ያበቃለት ጉዳይ ነው። በቃ ምክንያቱም ያበቃለት ስለመሆኑ ደግሞ አብርሃም ማረጋገጫዎቹን እየሰጠ ነው ማለት ነው። ከማረጋገጫዎቹ አንዱ ደግሞ ይሄውላችሁ። ዛሬ የጠራሁት ምክንያት አብርሽ እኔ ቤተሰብ ቤት ሄዳለሁ፣ ከዛ እንሄዳለን፣ ይቀወጣል፣ እንጨፍራል። ከዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። ይሄ ነው እንግዲህ አብርሃምን ወስዳ ከቤተሰቦቿ ጋር ልታስተዋውቅ በትዳር ሊጣመሩ ነው ማለት ነው። በፍቅር ተጣምረዋል አይደል? ከዚህ በላይ ምን አለ? ሩታ ከህይወታቸው እንድትወጣ አድርገዋል። በቃ የራሳቸውን ስራ በደንብ አድርገው ሰርተዋል። የሚያሳፍረው ነገር ማለት ነው። አብርሃም ትላንትና ራሴን አሞኛል ልፈነዳ ነው ምናምን ሲል የነበረው ሰውዬ ይሄው ዛሬ 32 ጥርሱ በደንብ አሳይቶ ማለት ነው ውጭ ላይ። እውነት እንደው የእውነት ትላንትና የከፋውና ያዘነ ሰው በአንድ ቀን እንዲህ ፍልቅልቅ ብሎ በሳቅ ይመስላል። እሺ በቃ የምርክም ነው እኔ አብርሽን ማለት ነው በቃ ሀሳቡን ማላስቀይረው ነገር የለም። እውነት ነው፣ የማታስቀይረው ነገር የለም። ሚስቱን እርጉዝ ሚስቱን እንኳን ያፋተሽ የራስሽ ያደረግሽበት አቅም አለሽ። በጣም ጎበዝ ነሽ ማለት በቃ ማለት አብርሃም ምን ያህል ጅል እንደሆነ በደንብ ስለገባሽ እንደፈለገሽ ተጫወትሽበት ማለት ነው። እንደፈለገሽ ማለት እሱም በቃ እንደ አብርሃም በግ እየተጎተተ ማለት ነው ላንቺ። እኔማ አላቅም የሆነ ነገርማ አስነክተዋለች ብዬ ነው የማስበው እንጂ መቼም አብርሃም እንደዚህ እሷ ጋር ሆኖ ደስተኛ ሆኖ እንደምናየው ሩታ ጋር ሆኖ እንደዚህ እንዴ! ኧረ በጣም ጎበዝ ሰው ነኝ። በጣም ደስ ብሎኛል። አሁን ደግሞ ትንሽ ደስተኛ እየሆንኩ ነው። ምንም ከዚህ በላይ እንዴት ደስተኛ ትሆኛለሽ? በደንብ እኮ ነው ደስተኛ። የምትፈልጊውን ነገር እጅሽ ላይ አድርገሻል። የምትፈልጊውን ነገር እንዴ በምትፈልጊው ሰዓት እያገኘሽ እንዴ ሩታን ከቤት አስወጥተሽ አንቺ አብርሃም ቤት ገብተሽ የሞቀ ቤት ገብተሽ እንዴት አትደሰችም? እንዴት አትደሰችም? ደስ ይበልሽ እንጂ ሌላ ምን እንላለን? ያቺ ምስኪን በማረፊያዋ ሰዓት እረፍት በሚያስፈልጋትና ድጋፍ በሚያስፈልጋት ሰዓት ከቤት ወጣችላችሁ። አብርሃም ደግሞ በደንብ አድርጎ ማለት ነው ሲጀመር ከሩታ ጋር እርቅ አይፈልግም። በቃ ቢፈልግ ኖሮ ይህንን ሁሉ ነገር ያደርግ ነበር? አያደርግም። እንደማይፈልግ አውቆ ለማስመሰል በማድረግ እሷን አንዳንዴ በጣም ይገርመኛል እውነት አብርሃም የሰራው ስራው ማለት እንደሚፈልጋት በመምሰል በተግባር ሌላ ነገር እያደረገ ልጅቷ እንድትበሳጭ የማይሆኑ ውሳኔ እንድትወስን ምናምን በማድረግ ይሄው እዚህ ደረጃ ደረሱ ማለት ነው። ተፋቱ አይደለ? አሁን ደግሞ መድረኩ በደንብ ወርቁ ተከፈተለት ማለት ነው። አይደለም ዴናክ ዳረክ አለ ማማ ዴና እግዚአብሔር ይመስገነው። ተናለክ ተሻለክ ለውጣለ ለውጥማ እኛ ራሱ አይተናል። ለውጥማ ሰላምታችሁ ራሱ እኮ በጣም እውነት ያሳቃል እኮ። የአብርሃም አንድ ባለትዳር አንዲትን ሴት ሰላም የሚልበት መንገድ እንኳን የተቆጠበ እኮ መሆን መቻል አለበት። አብርሃም ግን በቃ ቢያንስ ማለት ነው ቤተሰብን እንኳን አትፈራም እንዴ? ሌላው ይቅር እሷን ተዋት በቃ ሩታ ስለ ሩታ እንቶ ቤተሰብን እንኳን አትፈራም አታፍርም እንዴ? ምንድነው ይሄ ሁሉ? ይሄን ያህል የበደለች ነገር ምንድነው? በወደደች እንዴ ለአንተ ልጅን የሚያክል ነገር በሰጠች በእሷ ላይ ሌላ ማለት በቃ ለጊዜያዊ ደስታ ብለህ ማለት ነው። እውነት ለመናገር ለጊዜያዊ ይሄ አይቀጥልም። በቃ በእርግጠኝነት አብርሃም ዛሬ ከሄርሜላ ጋር ደስተኛ ይምሰል እንጂ ነገ ደግሞ ልክ እንደ ሄርሜላ አይነት ሴት ብትመጣ
ይሄዳል። ሄርሜላንም ጥሏት ነው የሚሄደው። ምንም ጥያቄ የለውም። እኔ ይሄን ግቢ እውነት መርሳት አልቻልኩም። በቃ በጣም ነው የወደድኩት። ለምን ወደድሽ? በአንተ ምክንያት። ይኸው ግልጽ እኮ ነው። ከዚህም ፊትም ይህንኑ ነበር 10 ስደግም የነበረው ማለት ነው። በአንተ ምክንያት የማልወደውና ያላየሁት ነገር የለም ስትል ነበር። በጣም ያሰበውት ተሳካላቸው። ሄርሜላና አብርሃም በደንብ አድርጎ ተሳካላቸው። በደንብ ማለት ነው። ያምርሻ። አሁን ግልጽ ግልጽ አታናግረኝ ትላለህ። እንዳያመልጥሽ፣ የምትሰሩት ስራ እንዳያመልጥሽ። አዎ እንዳታስወራ። አንተ ካሜራ ባታስለምደኝም ነው የሚባለው። ስለምደኛል ካሜራ ማን ያስተም ከማን ጋር ነው ለመጀመሪያ ጊዜ ወደ ቤት የመጣሽው? ልትክጂ ፈለግሽ እንዴ? እና ወይስ በጎን ባሽሙር መሆኑ ነው? ዛሬ የጠራሁት ምክንያት አብርሽ መስቀል ገጠር እንድንገባ ፈልጋለሁ። እሺ ቤተሰቡ ጋር ያልሄደ ልጅ ከሷ ጋር እዚህ እውነት በጣም ነው የሚያሳዝነው። የምር እኔ ሩታ በጣም ታሳዝነኝ። የምሬ ነው ብሎ እስከዛሬ አብርሃምን ሁላችንም አናቀውም ነበረ። ሁሉም እንደሄዱ ታውቃለህ። እኔ እናንተ ነን የቀራ ነው እኮ እኔ ነኝ እኮ ሂዱ ያልኳቸው ሁላቸውንም። አዎ እኮ እነሱ ደግሞ ተስፋ ቆረጡ። እኔ ደግሞ ተስፋ መቆረጥ ሰው አይደለሁም። እኔ ቤተሰብ ቤት ሄዳለህ። ምርጥ ገጠር ማትወጣበት ገጠር ነው። በቃ ኖርማል ዝም ብሎ ገጠር አይደለም፣ የበረሃ ገጠር አይደለም። እሺ ለመስቀል ብለህ ገብተህ ማትወጣበት ሀገር ነው። ይኸው ገብቶበት እኮ መውጣት አልቻለም አሁንም። ስለዚህ ቤተሰብ ትውውቅ ደረጃ ደርሰዋል ማለት ነው። ቤተሰቧን አስተዋወቀችው ማለት አብርሃም ግልጽ ሆኗል ማለት ነው። በቃ ስለዚህ ሩታ ምንም ካሁን በኋላ እሷም ፊቷን የምታዞር አይመስለኝም። ሆኖም ግን አብርሃም ማለት በጣም እውነት ለመናገር እኔ በጤነኝነት አይምሮ አይመስለኝም እያንዳንዱ ነገር የሚያደርገው። ትናንትና ሜችል ነበረ። አንተን አስቤ ነው ጌታን የቀረሁት። ምን ያስፈራሃል? ፈልገ ያደረግከውን ነገር ምን ያስፈራሃል? እንዴት ፈልገው የለ እንዴ አንተ እንደ ቤተሰቧን እና ታዲያ እሷን ከያዝካት ቤተሰቧን መቼም አረ በጣም ሼም ነው ማለት ሀያቴን ባስተዋውቅ ምን ችግር አለ? እኔ ፈራለሁ። ኧረ እባክህ በጣም ነው የምትፈራው አይደለ? አረ ይከብዳል። ጌታ አንቺ ምን ነው ምን ታስብ የቀለሽ ነው? ምንድነው መቀለደው? ጌታ እኔ በቀልድ ዛሬ ቀን ቀራለሁ እንዴ? ላንተ ነው እኮ የቀረው። ትናንትና ነው ይችላል ነበረ። ቀድመሽ አትነግሪውም እንዴ? እባክሽን ስጦታ ምናምን ነገር ማዘጋጀት አለበት እኮ። እንዴ ዝም ብሎ ብቻ ሄዶ ይተዋወቃል እንዴ? እንዴ አማቾቹን እኮ ነው የሚተዋወቀው። ካንቺ ጋር ሊሄድ አማቾቹ ነው ሁላቸውም ማለት ነው። እሺ አንተም በሌላ መኪና ሄድ፣ እኔም በሌላ መኪና ሄዳለሁ። ፊት ለፊትና ከኋላ ሆነን ማለት ነው። ምን አስፈራ? የምታደርገውን የማትፈራ የሚባለውን ምን ያስፈራሃል እንዴ? የምታደርገውን ነገር ነው መፍራት ያለብህ እንጂ ኧረ ተው አሁን። ወይኔ ጉዴ! እኔ አንተን ስለምን ሁሌ ልገኝ በኢየሱስ ስም አብሽ ሰውልክ እኔ አንተ ብያረ ላይ ቀረሁት። አሁን ብቻሽን ሂጂ ከሆነ በጣም እውነት በእናትህ። እንዴት ብቻሽን ትሄጃለሽ? በፍጹም ጥሎሽ እንደማይሄድ ታውቂያለሽ አንቺ ራስሽ። የምር ከካሜራማን ጋር ነው አይደል? እንሄዳለን አይነት አንሄድም ጭራሽ ማለት ነው። ካሜራማን ነው ስለሱ ህይወት የሚወስነው ማለት ነው። ለአብርሃም ህይወት የሚወስነው ካሜራማን ነው። ካሜራማኑ ተስማምቷል። አንተን ለማስማማት ነው እዚህ ቆመው እንዴ? እሺ በቃ የምር ይሄ ነው እንግዲህ ነው እኔ አብርሽን ማለት ነው። በቃ ሀሳቡን ማላስቀይረው ነገር የለም። በደንብ ነው የምታስቀይረው። በደንብ ማለት ነው ትችያለሽ። በደንብ አድርገሽ እያጀጃልሽ ስለሆነ በደንብ ማለት ነው። በጣም ጎበዝ ሰው ነኝ። በጣም ደስ ብሎኛል። ደስ ብሎኛል በጣም አብርሃም ብቻዬን ወስደሽ እዛ እኔ ስለምፈራ ማለት ነው እና አቤልንም ጓደኞቼን ሙሉ አብረን ለምን አንሄድም? ትፈልገው የለ እንዴ ታዲያ እሷ? ምክንያቱም የዚህ ሴራ ውጤት እና አቤልና ብሩክ አይደሉ? በጣም ደስ ይለኛል። እነሱ ካጀራ ሄደዋል። በዛው መንገድ ይዘናቸው እንሄዳለን። ደስ ይለኛል። እኔ
ስለዚህ እንደዛ ከሆነ ሰብሰብ ብለን እናንተ ጋር እናሳልፈው ታዲያ ጌታ ደስተኛ ነኝ። በጣም ደስ ይለኛል ይሄ ሐሳብ። በቃ የተወዳችሁና የተከበራችሁ ቤተሰቦች እንዴት አያችሁት? በጣም የሚያሳዝን ነገር ነው። በሚቀጥለው ምን ይፈጠራል ደግሞ ይዘን መጣን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው